ከሁለታችን ምረጥና ወስን በቃ ሲጀመር ምርጫ ውስጥ እኮ መግባት የለበትም ይሄ ጉዳይ። እስቲ ቤተሰቦቼ ይሄን ኮሜንት ሁላችሁም ኮሜንት ሊመልሱልኝ። ከሀይሚና ከእዩ ተብሎ መመረጥ ነበረበት። ሀይሚ የሁለት ዓመት ፍቅረኛው እዩ አሁን ከኋላ መጣ። የሀይሚና የብሩኬን ህይወት መበጥበጥ የምትፈልግ ሴት እንዴት ነው ምርጫ ውስጥ የምታስገቡት? አልገባኝም። ይሄ ነገር የያዛችሁት ቆይ የህፃናት ጨዋታ ነው እንደያዛችሁት አልገባኝም ቤተሰቦቼ። እኔ በጣም ተናድጃለሁ ዛሬ እውነት። በአንድ በኩል ደስ ብሎኛል ሀይሚ ለብሩኬ ከጎን ነኝ ማለቷ ብቻ በጣም ደስ ብሎኛል፣ ከጎን መሆኗ። ግን ደግሞ የምታረጉትን ነገር እንዴት ምርጫ ውስጥ ታስገቡታላችሁ? ይሄን ነገር ሀይሚስ እንዴት ነው የምትቀበዩ? ይሄን ልጅ እንዴ አልገባኝም። ብሩኬ ተቀበለ ብለሽ አንቺ መቀበል አለብሽ? ቢያንስ ለምንድን ነው አንዳችሁ ማትነቁት? ለምንድን ነው ድጋሚ ዴኒን መደረግ አለበት ብላችሁ እማታስቡት? እኔ ግራ ነው የገባኝ። ወይስ ምንድን እየተካሄደ ያለው አልገባኝም ቤተሰቦቼ። ሰላም ወደ ተከበራችሁ መልጫ ጨረቃ ቤተሰብ፣ ቪዲዮ ስትጀምሩት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ ቤተሰቦቼ። ምንም አይጎልባችሁም ከእናንተ ይሄን ብቻ አድርጉልኝ። እኔ እናገራለሁ፣ እናንተ ላይሚና ለብሩኬ ላይክ ሼር እያደርጋችሁ አድርሱልኝ ቪዲዮን ቤተሰቦቼ። እንዴ አልገባኝም፣ ምን እያደረጋችሁ ነው? እንዴ ባይዘጉ ለሀቅ ነው የምቆመው፣ ጥግ ድረስ እናገራችኋለሁ። ምክንያቱም ሁለታችሁ መሆን ደግሞ ጥፋት እያጠፋችሁ ነው ሁለታችሁ ለእኔ ማለት ነው፣ ለእኔ የሚሰማኝ ቤተሰቦቼ። ምክንያቱም እንዴት ነው የያዛችሁት? እኮ ቀልድ እኮ አይደለም፣ ፍቅር ነው አይደለ? የጻር ጨዋታ እኮ አይደለም እዚህ ጋር ያዛችሁ ጨዋታ። እንዴ አልገባኝም። ምርጫ ምረጥ ምናምን እንዴት ነው ሲጀመር? ልጁ የብሩኬ እኮ አይደለም፣ ምርጫ ውስጥ መግባት የለበትም። ግን እንዴት ልጁ እኮ የብሩኬ አይደለም? እስቲ ቪዲዮን እያየን ደግሞ አንዳንድ ሀሳብ እንሰጠበታለን። የእናንተን ሀሳብ ሴት ግን የሁላችሁንም ኮሜንት ላይ ጻፉልኝ። ኮሜንቱ አያልቅም አይሞላም፣ የእናንተው ነው። አላቅም እኔ እንጃ። እኔ ከአንተ ጎን ልሆን እፈልጋለሁ። እሺ አልገባኝም። ይሄ ነገር ደስ ብሎኛል። አሁን እዚህ ጋር ሀይሚ ከብሩኬ ጎን መቆሟ በጣም ደስ ብሎኛል። ምክንያቱም በቃ ቢያንስ ብሩኬ ብቻውን አይደለም አሁን ሳለ። ግን ደግሞ ከአንድ ብርቱ ሁለት መድኃኒቱ እኮ ስትሆኑ እኮ አንዳችሁ ጥሩ መሻል አለባችሁ። ምክንያቱም አንዳችሁ የተሻለ ማሰብ አለባችሁ። አሁን ግን ሁለታችሁም ደግሞ አንድ የታሰበ እያሰባችሁ ነው። ብሩኬም ልጅቷን ተቀብሎ ማሳደግ በቃ በገንዘብ መርዳት፣ ሀይሚ ደግሞ የባስ ልጅቷን ተቀብለሽ ወራርሽ አምተሽ ማሳደግም እያሰብሽ ነው። ይሄ ግን ትልቅ ስህተት እየሰራችሁ ነው። በእናንተ ህይወት ውስጥ ትልቅ ሚስቴክ፣ በጣም ትልቅ ስህተት እየሰራችሁ ነው። ይዘወይ እድሜ ልካችሁን የምትቆጩበት ነው የሚሆነው ሀይሚና ብሩኬ። እውነቴን ነው ልንገራችሁ ቤተሰቦች። ምክንያቱም እድሜ ልካቸውን እዩ ከነሱ ህይወት አትወጣም ማለት ነው። እዩ ደግሞ ነቀርጻ ነች። በቃ ነቀርጻ ታውቃላችሁ፣ የሆነ ምስጥ ነገር ውስጥ ለውስጥ እየሄደች የምትበላ ነገር እንደዛ ነች በቃ። ስለዚህ እንዴት ነው ሀይሚና ብሩኬ ከዚህ በኋላ በሰላም የሚቀጥሉት? ኢየሩሳሌም የምትባል ሴት እያለች እቺ ልጅ እያለች እንዴት ነው ህይወታቸው የሚስተካከለው? ሀይሚና ብሩኬ እንዴት እያሰባችሁት ነው አልገባኝም። ወይስ ሌላ ቅዳላችሁ እንዴ? እኛ እኮ መደሰት እንፈልጋለን። እኛ የጨረቃ ቤተሰቦች፣ እኔ የማዳም ቀሞች እነሱን ኦኬ እስከምናገር እናንተን ኦኬ እስከምናገር ድረስ ደስታ ነው እኛ የምንፈልገው፣ ሳቅ ነው የምንፈልገው። ግን አሁን ላይ ግን ያን እያገኘን አይደለም። ችግሩ በአጭሩ የሚቀጨውን ነገር ረጅም እያደረጋችሁት ነው። ለምንድን ነው አንድ ሰው እንኳን ዴኒኑ ድጋሚ መደረግ አለበት ብሎ የማያስበው እንዴ? የእሷ ፍላጎት ሀይሚን ማባረር ነው፣ አንተን መቆጣጠር ነው ፍላጎቷ። በሚገባ አሰን አፌ ቁርጥ ይበል። አመሰግናለሁ። በጣም ነው የማመሰግነው አሰን። እስቲ እዚህ ጋር በአሰን ሀሳብ ደስ ያላችሁ ሰዎች ካላችሁ ወይም ትክክል ኖላችሁ የምታስቡ ሰው ካላችሁ ኮሜንት ላይ ጻፉልኝ። አሰን ልክ ነው። እዩ የምትፈልገው ብሩኬን ተቆጣጥራ የራሷ ማድረግና ማድረግ ብቻ ነው። ብር አይደለም የሚቸገራት፣ ምንም አይደለም የሚቸገራት ቤተሰቦቼ። እሷ የምትፈልገው ሀይሚና ብሩኬን ለያይታ ብሩኬን የራሷ ማድረግ በራሷ ቁጥጥር ማሰር ነው የምትፈልገው። ያ ነገር ሊሆን ደግሞ አይችልም መቼም። ሀይሚና ብሩኬ ለጊዜው ሊጣሉ ይችላሉ እንጂ መቼም አይለያዩም። ግን ደግሞ እስከዛ ድረስ ደግሞ የጨረቃ ሰዎች እያለቀሳችሁ እየደማችሁ እየቆሰላችሁ መቆየት የለብንም ብዬ አስባለሁ። ይህን ቪዲዮ ባካችሁ ለእኛና ለብሩኬ ያደርሱልኝ። እውነቴን ነው። ምክንያቱም እንዴት ቢያንስ ለእኛ አስቡልን። እሺ በቃ እስቲ እኛን ኮሜንት ይዩ። የሁሉም ሰው ኮሜንት ምንድን የሚለው ዴኒኑ ድጋሚ ይደረግ የብሩኬ ልጅ አይደለም ምናምን ባይዘወይ ደግሞ የሁላችንም ደግሞ አቋም አንድ መሆን አለበት። ሁላችን የጨረቃ ሰዎች አቋማችን አንድ መሆን አለበት ብዬ አስባለሁ። የጨረቃ ሰዎች ህይወት ላይ ማንኛውም ሰው ሊገባ እንደ ልቡ እንዲገባ አትፍቀጂ። ባይዘወይ በእናንተ ህይወት እንደፈለገ ሰው እንዲገባ የምታደርጉት እራሳችሁ ናችሁ። ለምን ሀይሚና ብሩኬ እራሳቸው ናቸው። ሲጣሉ ሰው በማላችሁ ይገባል። ባይዘወይ እስቲ ሀይሚና ብሩኬ ተጣልተው መች ነው በእነሱ ሶስተኛ ሰው ሳይገባ ተታርቀው የሚያውቁት? ለምንድን ነው መሆን ያለበት? እስከ መቼ ነው የሚቀጥለው? እናንተ እኮ ነገ ተጋብታችሁ እኮ ሌላ ሶስተኛ ሰው መቶ ወገን ሊያስታርቃችሁ ነው። ይሄ መሆኑ እኮ የለበትም። ብሩኬ ከአንተም ጥፋት አለ፣ በዚህ በኩል ከሀይሚም ጥፋት አለ። መጠራት የለባችሁም ሁለታችሁም። በቃ እናንተ ሰላም ከፈጠራችሁ ችግር ሲመጣ እንደ ትልቅ ሰው ተነጋግራችሁ ችግራችሁን መፈቱ ከሆነ ግን ማንም ሰው ሳይገባ ችግራችሁን መፍታት ትችላላችሁ። አሁንም ቢሆን እናንተ ስለጣላችሁ ነው አሰንም የገባው አብም ፍጹምም ሁሉም ሰው የገባባችሁ። ስለዚህ እናንተ ሰላም የምትሆኑ ግን ችግራችሁን ግን
ምንም ነገር ሲመጣ ዲኒኑ ራሱ ውጤት ቢመጣ ራሱ እንደዚህ አሁን እንደመጣው ራሱ ቢሆን ራሱ ተናግራችሁ ይሄን ነገር እስቲ ድጋሚ እናድርገው እንዴ እዩ እኮ ውጤቱን አስቀየረው ሊሆን ይችላል ብላችሁ እንደመውራት ይልቅ እናንተም ተጣላችሁ፣ አይም ተጎዳች፣ አንተም ራክ፣ በቃ ሁላችሁም በየግል ተከፋፈላችሁ። ያ ስታረጉ ነው ሶስተኛ ሰው ወገን የሚገባው ብዬ አስባለሁ። ከኔ ተረፈውን ደግሞ እናንተ ኮሜንት ላይ ጨምሩላችሁ ቤተሰቦቼ። አምኜ ለመቀበል ግን ደግሞ አንድ ቅድመ ሁኔታ አለ። በአንድ ነገር መስማማት አለብን። አሁንም ቢሆን ይሄን ሐሳብሽን አይሚ እንድታዩ ይፈልጋለሁ። እባክሽን ልጁን መቀበል የለብሽም። ልጁን ከተቀበልሽ እኮ ባይዘዌ አይሚና ብሩኬ ልጅቷን ከተቀበሉ ማን መሰላችሁ የሚቀበሉት? ኢየሩሳሌምን እየተቀበሏት ነው። ኢየሩሳሌምን ነይ ወደኛ ቤት እያሏት ነው። ይሄ መሆን የለበትም። ኢየሩሳሌም እዩ ወደ እናንተ ህይወት ገባች ማለት እድሜ ልካችሁን ስትበጠበጡ ነው የምትኖሩት። ይሄ ማለት ከፈለጋችሁ እኔ አይገባኝም። ከዚህ በኋላ እኔ እናገራለሁ። ቤተሰቦቼ ደግሞ አድርሱልኝ ይሄን ቪዲዮ። ተቀብለናት ከኔ ጋር እናሳድጋት ወይስ ደግሞ የሚገባትን አድርገንላት ከህይወታችን ትውጣ? የሚገባት የሚባል ነገር የለም። መቀበል የሚባል ነገር መኖር የለበትም። ብር ተርፋችኋል እንዴ? አይሚና ብሩኬ ብር ተርፋችኋል። ብር ከተረፋችሁ ማለት ነው የዩ ልጅ ከምትቀበሉ የማደጎ ልጅ ወስዳችሁ ብታሳድጉ ትጸድቃላችሁ። እውነቴን ነው። እቺ ልጅ አልተቸገረች፣ አልተራበች፣ ጥጋብ ነው እንግዲህ። ስለዚህ አሁንም ቢሆን እዩን መቀበል የለባችሁም። ጉዳዩን ወደ ሕግ ወስዳችሁ ዲኤንኤ ምርመራ እንዲደረግ ድጋሚ እንፈልጋለን። መላው ጨረቃዊ ሰዎች አዲስ አበባ ሄዳችሁ፣ ካለዚያ ግን እኔ በጣም ነው ማዝንባችሁ። ይህን ነገር ከተቀበላችሁና ኢየሩሳሌምን ወደ ሕይወታችሁ ካስገባችሁ እውነቴን ነው የጨረቃዊ ሰዎች እድሜ ልካችን የምናየው ብጥብጥ ነው። ለምን እዩ እያለች ሰላም የለም። ልክ ነው የጨረቃዊ ሰዎች። ከኔ ያነሰ ነገር ካለ ደግሞ ኮሜንት ሊጨምሩልኝ እስቲ። ወይስ አንተ ሐሳብ ምንድነው? ከሷ ጋር መኖር፣ አንድ ላይ ልጅቷን አብረሃት ማሳደግ ነው ፍላጎቱ? ወይ እኔ ልጅህን ይሄ ነገር እኮ እንደማይሆን ታውቂያለሽ አይሚያችን። ብሩኬ አንቺን እንደሚወድሽና ከአንቺ ጋር እንደሚሆን ትፈልጊያለሽ። ግን ደግሞ ኢየሩሳሌምን እስከ መጨረሻው ማስወደግ የምችሉት በድጋሚ ዲኤንኤ ስታደርጉ ነው እንጂ እንዴት ይሄ ራሱ መጠየቅ የለበትም እኮ እዚህ ጋር። ምን ማለት ነው? ብሩኬ ከኢየሩሳሌም ሆኖ ጋር ልጁን ማሳደግ የሚፈልገው የማይመስል ነገር ነው እዚህ ጋር እያወራችሁ ያላችሁት እንዴ። እንደ ልጄ ለመቀበል ዝግጁ ነኝ። ለዚህች ልጅ ማድረግ ያለ ባይዘዌ ቅንነትሽን ወድጄዋለሁ፣ የዋህነትሽን አይሚ ወድጄዋለሁ። በጣም ቅነሽ የዋህነሽ፣ ግን ደግሞ የዋህነት ልክ አለው። በዚህ ልክ መሆን የለበትም። በቃ እንዴ ሰው እንዴት ነው ወደ ራሱ ችግር የሚያመጣው? ሰው እንዴት ነው ችግር ወደ ራሱ የሚስበው? አሁን እኮ አይሚና ብሩኬ እያደረጉ ምንድን ነው ችግር እየሳቡ ነው። አይሚ ደግሞ ሞር ልጅቷን መቀበል ከፈለገች በጣም ችግር እየሳበሽ ነው ወደ ራስሽ። ይሄ ደግሞ መሆን የለበትም ብዬ አስባለሁ። እንዴ ብኝኔ አደርጋለሁ እንጂ እያልኩ ያለው ከእሷ ጋር እኖራለሁ እያልኩኝም አልነበረምም አይደለም። አዎ ብሩኬ ይሄን ነገር አላለም። ብሩኬ መቀበል ስተት ነው። ግን ደግሞ አንተ የፈለግከው ምንድን ነው? በውጪ በወር ተቆራጭ እያደረግ መርዳት። ግን ብር ተርፋችኋል ወይ ነው? ከተረፋችሁን ያለው ይኸው ያለው ለእኔ ስጡኝ። እንዴ እኔ ግራ የሚገባኝ እኮ አሁን እኮ እንደው ይህን በየወሩ 5,000 10,000 ለልጁ ከማድረግ ዲኤንኤ ነው ድጋሚ ማድረግ አይሻልም? ይሄ እንዴት አይምሯችሁ ውስጥ አይመጣም? እንዴ እንዴት ነው አንድ ሰው አይምሮ ውስጥ የማይመጣው? እኔ እኮ ግራ የገባኝ እንዴት ነው አንድ ሰው ይሄን ነገር የማያስበው? ቤተሰቦቼ የጨረቃ ሰዎች እስቲ መልሱ ሊበናታችሁ። ግራ ገባኝ እኮ ብቻዬን መለፍለፍ ሆነ። እንዴት ነው ይሄ ነገር የማያስቡት? እኔ ዋለ ጠጣ ያንቺና ያሰን ፍቅር አይደለም። ይኸውልሽ እዩ ባይዘዌ አሁን ብሩኬ ከሐሰን ጋር ድጋሚ የመጣ ይሄን ነገር ማድረጓም በጣም አናዶታል። ግን ደግሞ ምንድነው ሐሰን ወደ እናንተ ህይወት የገባው ለምንድን ነው? ሐሰን ወደ እናንተ ህይወት የገባው እኮ እናንተ ስለጣላችሁ ነው። እናንተ አንድ ብትሆኑ አንድነታችሁ ፍቅራችሁን ብታጠነክሩ ግን ምንም ነገር ሲመጣ ባትጣሉ ኖሮ ሐሰንም ማንም ወደ እናንተ ህይወት አይገባም በነበር። ላደርግ የምችለው እቺ ልጅ ላግዝ ሰፖርት ላደርግ ነው የምችለው። እንት ነገር ያ መሆን የለበትም። ለምን ታደርጋለህ? ሰፖርት ከማድረግ በፊት በደንብ ማረጋገጥ አይቀልም? ቤተሰቦች እስቲ ንገሩኝ። ቤተሰቦች በደንብ ነገሩን ማረጋገጥ አይቀልም? ልጁ የኔ ነው ወይ? ድጋሚ ምርመራ ይደረግ ወይ? እዩ ውጤቱን አስቀይራለች ወይ ብላችሁ እንደማሰብ ለምንድን ነው ድጋሚ የማይሆኑ ሳሪ ተወስኑት? አረ እባካችሁን አይሚና ብሩኬ እባካችሁን በቃ እንዴ! አረ እኔ አላቅም ነት በኋላ ነው እንደዚህ ምስልም። እሺ አሁን የሁለታችሁን ነገር ተውትና ከኔ ጋር ነው ጉዳይ። በጣም ነው ማፈቅሽ፣ በጣም ማለት ነው። አንቺ ገብቶሻል? ከልቤ ነው ማፈቅሽ። ባይዘዌ እዚህ ጋር ብሩኬ በጣም ማፈቅር ይችላል። አይሚን ምን ያክል ልቤ እንደ ደስ ነው ያለው ማለት ይዋደዳሉ እኮ በቤተሰቦች ፍቅራቸው እኮ በጣም ደስ ይላል፣ ያስቀናል። በቃ ደስ የሚል እኮ ፍቅር ነው ያላቸው። ግን ደግሞ ሰው በመሀላቸው ሲገባ ግን ሁሌ ይጣላሉ። ሁሌ በቃ በመነጋገር አያምኑም። እሱ ነገር በጣም ነው የሚያስጠላኝ። በቃ እውነት ከሚና ብሩኬ የሚያስጠላ ባህሪ ብትሉኝ ወይ ደግሞ በቃ የሚያናደ ባህሪ ብትሉኝ ትንሽ ችግር ሲፈጠር ይጣላሉ። ያ ነገር መሆን የለበትም። እንደ ትልቅ ሰው ተነጋግራችሁ ፍቱ። አዎ ገና ወጣት ናችሁ፣ ግን ወጣትን ብትሆኑ ከዚህ በኋላ ልጅነት የለ ብዬ አስባለሁ። ቤተሰቦቼ ልክ ነው። የጨረቃ ቤተሰቦች በይዘወይ ከልብ የምናገረው ስለምወዳቸው የጨረቃ ቤተሰቦች። እሺ
መቀበል ዝግጁ ነኝ። አንተንም ብቻ አይደለም ልጅህንም ከነ ልጅህን እንደ ልጄ ለማየት ዝግጁ ነኝ። ልጅቷን ግን ደግሞ ይሄ ትልቅ ስህተት እየሰራችሁ ነው። አሁን ነው ትልቁን ስህተት እየሰራችሁ ያላችሁት። በቃ በህይወታችሁ ውስጥ ምንም ስህተት ሰርታችሁ አታውቁም። ዛሬ ግን ትልቅ ስህተት እየሰራችሁ ነው። አይሚም ልጁን መቀበል የለብሽም፣ ብሩኬም ልጁ ማመን የለባችሁም። ዲኤንኤን አርጉ። ሰሙኛላችሁ? እናቱ በለየት አግባብ አይደለም። እሺ ካልሆነ ከሁለታችን ምረጥና ወስን። በቃ ከማን ነው አላውቅም። እስቲ ግን አሁን ምርጫ ውስጥ መግባት ነበረበት ይሄ ጉዳይ። አሁን ከሀይሚና ከዩ ተበላችሁ። እኔ ለእኔ ሳቁ። ይሄ አሁን እኔ ምንድን የሆነብኝ የጻለ ጨዋታ እያደረጋችሁ ሁሉ ነገር በቃ እውነቴን ነው። ነገሩ ታብኳካ እንዴት ነው ምርጫ ውስጥ የሚገባው ነገር ውስጥ? እንዴት ነው ምርጫ ውስጥ? እዩ እኮ አሁን መጣ እኮ ከኋላ መታ ሀይሚና ብሩኬን ለማጣላት ምጥር ሴት ነች። ሀይሚ እኮ 2 ዓመት ፍቅረኛ ሆነች። እንዴት ነው የዚህ ምርጫ ውስጥ የምታስገቡት? አንዳንድ የምትሰሩትን ነገር እያወቃችሁ ባካችሁን ሰምን ያልታገሰን የምሬን ነው። በቃ አሁን እዚህ ጋር ምንም አላወራም። እኔና ሀይሚ ህይወት ላይ ማንም ሰው ፈላጭ በቃ ይሄን የማትፈልጉ ደግሞ እናንተ አንድ ፍጠሩ። አንድነታችሁን አሳዩን እስቲ። ማንም ሰው ማላችሁ ገብቶ እኔም ቢሆን እንዳልናገር ማንም ሰው ቤተሰብ የጨርቃ ቤተሰብ ኮሜንት ላይ በቃ ፈላጭ ቆራጭ እንዳኑ ከፈለጋችሁ ደግሞ ማንም ሰው እንዳይገባ ከፈለግ ብሩኬ ሰላም ፍጠሩ። አንድ ሁኑ። አንድ ከሆናችሁ እኛ ማንም አንገባባችሁ። ፍቅር ስሩልን። በቃ ቀላችሁ ሳቃችሁ ናፍቆናል። እባካችሁን የጨርቃ ቤተሰቦች እስቲ ድምፁ ነኝ ከኔ ጎኑ ነው እባካችሁን። እናንተም ደግሞ ቪዲዮን አድርሱልኝ። ናሚናል ብሩኬ ሼር ኮፒ ሊንክ እና ላይክ እያደረጋችሁ አድርሱልኝ። ልንገር ብሩኬ ልጅቷን አልፈልጋትም። የራሳችሁ ጉዳይ የምትል ከሆነ ወስን። እቺ ደግሞ በቃ እቺ ደግሞ ነገሩ ቅስስር አድርጋ ብሩኬን ለማሰር እየፈለገች ነው። በቃ አላለ አሳዝና ምናምን ልቡ ስለመግባት ምናምን እየሞከረች ነው። ምክንያቱም ስራዋን ሰርታለች፣ እዛ ጋር ዲኒን አስቀይራለች። ስለዚህ አባት ነህ ስለተባለ እሱ ደግሞ እዚህ ጋር የሚያስበው ነገር አለ ብላ አስባ ነው። አላቅም እኔ ምን ያክል ኢየሩሳሌም ምን አይነት ህይወት እንደሚወድሽ አላቅም። ማለት የሰውን ህይወት በጥብጣሽ ባይዘወይ ኢየሩሳሌም እየበጠበጠች ያለችው ማለት ነው ያዊና የብሩኬን ህይወት ብቻ አይደለም የመለዩ ጨረቃዊ ሰዎች ከ500,000 በላይ የሚጠቁ ሰዎችን ነው እያስለቀሰችና እየጎዳችለችው። አሁን እኮ እዚህ ጋር እየተጎዳሉት ሀይሚና ብሩኬ ብቻ አይደሉም። ስንት የማዳም ቅመሞች እያለቀሳችሁ እኔ ጋር እየደብላችሁ ነው አይደለ? እኔ ስንት ሰው ነው እውነቴን እውነት አንዳንዴ እኔ አልቻልኩም። ቤተሰቦች እናንተ እዛ ችግር ውስጥ ሆናችሁ እዚህ ጋር ደግሞ ሌላ ችግር ሲጨምርባችሁ፣ ኧረ ወይኔ ከልጅህ እናት ጋር ወይኔን ምረጥ ነው እያልኩ ያለሁት ነው። አንቺ ለምንድን ነው ችግር የመፍጠር እኔ ከአንቺ ጋር ባይዘዌ እስቲ አቅር ነገር ቤተሰቦች፣ ይሄ ጉዳይ አጭር አልነበረም? መጀመሪያ መፍሳት አይችሉም ነበር? እንደ ድጋሚ እቺ ልጅ እኮ በቃ እኔና ብሩኬን ለማጣላት ፈልጋለች ብላችሁ አሰባችሁ። ዲኒን ምርመራውን እኮ ድጋሚ የምታደርጉት እኮ ይሄ ሁሉ ጭቅጭቅ የለም፣ ይሄ ሁሉ ንግግር የለም። ችግሩን ፈታችሁ ነበር እስካሁን። ግን ያን አለማረጋችሁ ይኸው ትልቅ ችግር የመጣባችሁ ነው። አረ ወይኔ እኮ ነው ማቅረብ ያልነበረብኝ ነው። ይሄ እኮ በጣም ግልጽ ነገር አንቺን አለማቅረብ ነበረብኝ። አዎ አሁን ግን ወደ እናንተ ግን እያቀረባችኋት ነው። አሁን ኢየሩሳሌም የምትባል ሴት ወደ እናንተ ህይወት ልጅቷን ከተቀበላችሁ ግን እሷን ወደ እናንተ እየሳባችሁ ነው። ያን ካረጋችሁ ደግሞ ምንድን ነው የሚፈጠረው? እናንተ መሀል ላይ ትልቅ ጸብ ይፈጠራል። ሁሌ ቀን በቀን ጭቅጭቅ ምናምን። ምክንያቱም እቺ ልጅ ወደ ስራችሁ አዲስ አበባ ካሳደጋችኋት ኢየሩሳሌም በሰባቡ እናንተ ጋር መምጣቷ አይቀርም አይደል እንዴ? ልክ ነኝ ቤተሰቦቼ? ከሰሰስኩ አይደል? ስለዚህ ያኔ ደግሞ መጥፎ ነገር ነው የሚፈጠረው። ስለዚህ አሁንም ቢሆን እባካችሁን እረፉ። ሀይሚና ብሩኬ የማይሆን ስህተት አትስሩ። በቤታችሁ ውስጥ ትልቅ ስህተት እየሰራችሁ ነው። ሰበብ እያደረግሽ ምናምን እንድትገናኙ አልፈልግም። የእሷ ፍላጎት ሀይሚን ማባረር ነው። አንተን መቆጣጠር ነው ፍላጎቷ። እኛ ህይወት ላይ ማንኛውም ሰው ሊገባ እንደ ልቡ እንዲገባ አትፍቀጂ። አይደክምሽም? አሁን አላደረግኩትም ምናምን ብዬ ብናገርሽ ታምኛለሽ? አላምንህም። በአሁን ሰዓት ሀይሚን እንድታምን አትጠብቅ ብሩኬ። ምክንያቱም ልቧ ተጎድቷል ነው ብላ ስላሰበች ያየችው ወረቀት አላ የሰማችሁ ነው ብቻ አይደለም ያየችው ወረቀት አለ። ከዚህ በፊት ማስረጃ አልነበረም፣ አሁን ግን ማስረጃ አላት። ስለዚህ እንድታምን አትጠብቅ። አንተ ብቻ ንቅተህ ዲኒኑ ድጋሚ አድርገህ ሀይሚ እንድታምንና የድሮ ፍቅራችሁ እንዲመለስ ማድረግ ትችላለህ። እንድታምን አትጠብቃው ላይ ብሩኬ። በቃ ስራህን ስራ፣ ከኋላ ስራ። አንተ ከኋላ እኮ ስራ መስራት ትችላለህ። በቃ ወደ ህግ ሂደክ ዲኒኑ ድጋሚ እንዲደረግ አድርገህ ሀይሚ እንድታምንክ ፍቅራችሁ እንዲመለስ ማድረግ ትችላለህ። የሀይሚ ፍቅር ብቻ አይደለም የጨርቃ ቤተሰብ ፍቅር ወደ አንተ ደርሰው እንዲመለስ ማድረግ ትችላለህ። እባካችሁ እኔ አሁንም ቢሆን መለፈለፉ አይደክመኝም ቤተሰቦቼ። አራሻችሁም ደክሞኛል እውነት። ውሃ እየጠጡ ነው ዛሬ። በቃ በጣም ካከሚ በላይ ነው። ምክንያቱም ሀይሚና ብሩኬ ምንም አንድ ሰው እንኳን በቃ ይሄ ነገር ዲኒኑ ድጋሚ ይደረግ አለበት ብሎ እያሰበ ስላልሆነ በጣም ተስፋ እየቆረጥኩ ነው። እኔ አላግም ቤተሰቦች። እስቲ እንደኔ ተስፋ እየቆረጣችሁ ሰዎች ካላችሁ ነገሩ ኮሜንት ላይ በእናታችሁ። እውነት እኔ በቃ ተስፋ እየቆረጥኩ፣ ምክንያቱም በቃ ማንም ይሰማኝ። ደወልኩላቸው፣ በቪዲዮ ኮል በኢንስታግራም ደወልኩላቸው። በቀጠለ ሁሉ ስልካቸው ዝግ ነው፣ አያነሱም።
ቮይስ ላኩላቸው፣ ቴክስት ላኩላቸው። ግን አይሚና ብሩኬ ምንም ሊመልሱልኝ አልቻሉም። ፍጹምም ለሚፍታም ለቤኪም ቮይስም ልክላቸዋለሁ። ግን እኔ ግራ ገባኝ ቤተሰቦቼ። እስቲ እናንተና ሀሳብ አስተያየት ደግሞ ኮሜንት የጨምሩበት። ቪዲዮውን ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ ያደረጋችሁ አይሚና ብሩ ጋር አድርሱልኝ እላችኋለሁ። አመሰግናለሁ። አታልቅሱ። ከኛ የሚጠበቀው ምንድን ነው? መጸለይ ብቻ ነው። መልካም ምሽት ይሁንላችሁ።